ህይወታችሁን ለመቀየር የሚጠቅሙ ነጥቦች ክፍል 5። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ይሄ ርዕሳችን ክፍል 5 ደርሷል። ወደ ዛሬው ርዕሴ ወይም ነጥቤ ከመሄደ በፊት ላመሰግናችሁ እወዳለሁኝ። እንደውም ለብቻ ቪዲዮ መስራት ነበረብኝ፣ ያው ጊዜያችሁን ላለማቃጠል ነው እንጂ ሁል ጊዜ እድለኛ እንደሆንኩ ነው የሚሰማኝ። አሁን ግን በቃ አረጋገጣችሁልኝ እንዴ! ይሄ ሁላ ሰው እንዴት ተሰበሰበ በ10 ቀን ውስጥ? ቀላል ሰው እኮ አይደለም። ምን ነው በመቶ ሺህ የሚቆጠር ሰው መጣልሽ እንዴ እንዳትሉኝ፣ ግን በቃ ያላችሁት በዚህን ቀን ውስጥ ይሄ ሁላ ሰው መምጣቱ በጣም ነው ደስ ያለኝ። የምር ክበሩልኝ። በቃ ግን ያው ሁስና ቲዩብን መርጣችሁ ሰብስክራይብ በማድረጋችሁ ደግሞ እንደማትቆጩበት አረጋግጥላችኋለሁ። በአላህ ሱብሃነሁ ወተዓላ ፍቃድ የሚጠቅማችሁን ነገር እንጂ ጊዜያችሁን አባክናችሁ ዝም ብላችሁ ከቤቴ እንደማትወጡ እርግጠኛ ነኝ። አላህ ይገዘኝ ማለት ነው። ይህን ካልኩኝ ወደ ቀጣዩ ነጥቤ አልፋለሁኝ። እንግዲህ ዛሬ ከነጥቤ የመጀመሪያው ምንድን ነው? የምትፈልጉትን ስሩ። ስኬታማ ለመሆን በህይወታችሁ ስኬታማ ለመሆን የምትፈልጉትን የምትወዱትን ስራ ስሩ። ቆይ ተረጋጉ እንጂ ምን ነው ይህ ሁላ ሰው እኮ ሰብስክራይብ ያደረግንሽ ብዙዎቻችን የመዳም ቅመሞች የሰው ቤት ሰራተኛ ነን። ታዲያ የሰው ቤት ስራ ይወደዳል እንዴ? የሰው ታዛዥ መሆን ይወደዳል እንዴ ልትሉ ትችላላችሁ። አሁን ያለንበትን ህይወታችንን እንዴ ድልድይ እናድርገው ወይ ደግሞ እንደ ምስላል ማለት ነው፣ ወደምንፈልገው መሄጃ ማለት ነው። የሰው ልጅ ዋናው ህልሙን ማወቁ ነው። እየኖርኩኝ ያለሁት እየሰራሁ ያለሁት እየተናገርኩኝ ያለሁት የራሴ ነው ወይስ ከሌላ የኮረጅኩት? እየኖርኩኝ ያለሁት ኮርጀ ነው ወይስ ደግሞ የራሴ ግብ ነው የሚለውን አውቆ ግቡን ካወቀ ህልሙን ካወቀ በኋላ አሁን ያለበትን ወደዛ የሚሸጋገርበት አድርጎ መያዝ መቻል አለበት ማለት ነው። ምንም ይሁን ምን፣ ምሳሌ በሰው ቤት ሰራተኝነት አመጣሁት እንጂ የምንሰራው ስራ ምንም ሊሆን ይችላል። የማንወደው ከሆነ ወደምንወደው የሚያሸጋግረን መሆኑን እርግጠኛ ሁነን ለአእምሯችን አሳምነን ደስተኛ ሁነን መስራት አለብን። ደስታ እስከሚመጣ ድረስ መደሰት ግድ ነው። የምንፈልገውን ቦታ ከምንፈልገው ቦታ እስከምንደርስ ድረስ መደሰት ግድ ነው። የያዝነውን ነገር ወደን ተደስተንበት ነው መስራት ያለብን። ምክንያቱም ወደምንፈልገው የምንደርስበት ነዋ። የሆነ ድልድይ እየተሻገርን እኮ እየተራገምን እየተበሳጨን አይደለም። ምክንያቱም ወደ ሜዳው የምንሄደው ድልድዩን ተሻግረን ስለሆነ ማለት ነው። እና የሰው ታዛዥም ብንሆን በቃ ደስ ብሎን ስራቸውን እንስራ በታማኝነት። ልጆቻቸውን፣ ቤታቸውን፣ ንብረታቸውን እንደ ራሳችን አድርገን መስራት መቻል አለብን። መውደድ አለብን። ለምን? ወደምንወደው መሄጃ ነዋ። ድካም አለ። አዎ ድካም አለ። እያመመኝ እኮ ሰራለሁኝ እንዳያስወጡኝ እያልኩኝ ራሱ ህመሜን አልናገርም። አዎ ይገባኛል። እኔም እኮ አንዷ ነኝ። ግን እንደዚህ እየሆንሽ የምትሰሪበት እንደዚህ እየሆን የምንሰራበት ደግሞ ታግሰን በደስታ ጌታችን የሰጠንን ኒዕማ ወይም ጸጋ ወደን ወደ ትልቅ ነገር እየተጓዝን እስካለን ድረስ የምንመነዳበት ነገር ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ዩሲቡል ሙእሚን አማኝ የሆነን ሰው አይደርስበትም አሉ። ሚን ነሰቢን ከድካም፣ አያችሁ ድካም፣ በቃ የኛ ድካም፣ ወላ ወሰቢን ህመም፣ ወላ ሀም፣ እንዲሁም ደግሞ ህመም ማለት ምንድን ነው? ወላ ሀሚን ሀሳብ ማለት ነው። ሀም ማለት ሀሳብ ነው። ሀሳብም አይመጣበትም። ወላ ሐዘኒን ትጋዜም አይመጣበትም። በህይወቱ አይተግዝም። ወላ አዘን እንዲሁም ደግሞ አደጋ ችግር አይደርስበትም። ወላ ገሚን ጭንቀትም አይደርስበትም። ሐታ ሸውከቱ አሉ እሾህ እንኳን ብትሆን ይሻኩሃ የሚወጋው እሾህ እንኳ አይቀርም። ኢላ ከፈረ አላሁ ቢሃ ሚን ኸጣያሁ ሙተፈቁን ዐለይህ። ቡኻሪና ሙስሊም የተስማሙበት ነው። በዛ እሾህ እንኳን ቢሆን የወጋው በዛ በታመመበት በቃ ከኃጢአቱ ከወንጀሉ የተራገፈ ቢሆን እንጂ ማለት ነው። ወንጀሉ የተራገፈለት ቢሆን እንጂ ዝም ብሎ አይቀርም። ስለዚህ እኛ ነይተን ሁሉን ነገር የምንሰራውን ነገር ነይተንበት እናድርግ። ለራሳችን ነው እኮ ጌታችን የሚደርሰው ነገር የለም። ግን
ችጋርን ለማሸነፍ የሰው እጅ ላለማየት ራሳችንን ቤተሰባችንን ከችግር ለማውጣት እስከለፋን ድረስ ምን የምንልበት ነው የምንመነዳበት ነገር ነው። ገብቷችኋል? ስለዚህ ግዴታ የምንወደውን እስከምናገኝ ድረስ ያኔ መከፋት የለብንም። የምንወደውን እስከምናገኝ ድረስ የያዝነውን ወደንና በቃ ተደስተን ወደነው ተደስተንበት መኖር መቻል አለብን። ነገር ግን አእምሯችንን ታሳሪ ማድረግ የለብንም። ብዙዎቻችን ብዙ ዓመት አሁን ከአረቦቹ ቤት ስለምንኖር ኩሽና ለኩሽና ስለምንሄድ አእምሯችን በዛው ነው የተገደበው። ወጣ ብሎ ከዛ ከፍ ያለ ነገር ማሰብ አይችልም። እኔ ሁል ጊዜ ከምሰማቸው ታሪኮች የዝሆኑ ታሪክ ነው የሚገርመኝ። ዝሆን እንግዲህ ትልቅ ግዙፍ ነው። በትንሽዬ ገመድ ዛፍ ላይ ታስሮ ይውላል። ምንድነው ተብሎ ሲጠየቅ ምንድነው አእምሮ አምኗል። ከልጅነቱ ጀምሮ ስለሚታሰር በቃ ከዛ በጥሶ መውጣት እንደማይችል ነው የተረዳው ማለት ነው። እኛም አእምሯችን እንደዛ ማድረግ የለብንም። ከዛ ካለንበት ኩሽና ወይም ደግሞ ከሰው ቤት ሰራተኝነት ወጥተን ትልቅ ደረጃ ማንደርስ አድርገን ለአእምሯችን መናገር የለብንም። እንደርሳለን በአላህ ፍቃድ ማለት ነው። ወመን የተወከለ ዐለላህ ፈሁወ ሐስቡህ። በአላህ ሱብሓነሁ ወተዓላ የሚመካ አላህ እሱ በቂው ነው ማለት ነው። እሱ ይበቃዋል። ስለዚህ የዛሬው ክፍል 1 ምንድነው ቁጥር 1 ማለት ነው ህይወታችንን ለመቀየር የሚለው ነጥብ ምንድን ነው? የምትወዱትን አድርጉ ነው። ሁለተኛ በሁሉም ስኬታማ ለመሆን ሞክሩ ነው። እንዴ ባለፈው አንድ ነገር ብቻ ላይ ያተኩሩ ብለሽኝ የለም እንዴ ልትሉ ትችላላችሁ። አዎ የምትፈልጉት ዋና አንድ ነገር አለ። ከሱ ላይ ያተኩራችሁ ግን ጤናችሁን፣ ቤተሰባችሁን ማጣት የለባችሁ ማለት ነው። ፈአዕጢ ኩለ ዚን ሐቀሁ ሐቀህ፣ ለሁሉም ለመብት ባለቤት ማለት ነው። ፈአዕጢ ስጥ ነው። ኩለ ዚ ሐቅን የሐቅ ባለቤትን ማለት ነው። ሐቀሁ ሐቁን መብቱን ስጥ። የመብት ባለቤትን ሁሉንም መብቱን ስጥ ነው። ቤተሰቦቻችን ጋር ያለን ግንኙነት አሁን እኛ አረብ ሀገር ነን አይደለ? ወንድሞች እህቶች ይኖሩናል። በቀን ባንችል አንድ ቀን ውለን አንድ ቀን ወንድሞቻችን እህቶቻችንን መጠየቅ፣ ቤተሰቦቻችንን መጠየቅ። ገብቷችኋል? አንድ ነገር እያሯሯጥን ሌላውን ማጣት የለብንም። እናትና አባቶቻችን ደግሞ የራቅናቸው የተውናቸው እንዳይመስላቸው እናትና አባቶቻችንን መጠየቅ፣ እንደምንወዳቸው መናገር፣ ለወንድሞቻችን እንደምንወዳቸው መናገር። ስንቶቻችንን ወንድሞቻችን እህቶቻችንን እንደምንወዳቸው ማንናገረው? እናትና አባቶቻችንን እንደምንወዳቸው ማንናገረው? ስለዚህ በቤተሰቦቻችንም ስኬታማ መሆን መቻል አለብን። ብር ብቻ አይደለም ማለት ነው። ሌላ በጤናችን ነው። አሁንም ምግባችንን ሳናስተካክል ማረፍ ባለብን ሰዓት ሳናረፍ፣ እርግጥ ቅድም ያልኩን ነገር አለ። የሰው ቤት ማረፍ የለም ግን አለ አይደለም፣ ፍቃድ መጠየቅ ይቻላል እኮ። በቃ ደከመኝ ትንሽ ልረፍና ላድርገው ማለት ይቻላል። ስለዚህ በሁሉም ዘርፍ ወይም ደግሞ በሁሉም ሁኔታችን ስኬታማ ለመሆን መጣር አለብን። ሰውነታችንን ማለት ነው፣ አእምሯችንን፣ በትምህርታችን፣ ገንዘብ ላይ ከሆነ ትኩረታችን ገንዘብ ላይ ብቻ ትኩረት አድርገን ማለት ግባችን ገንዘብ ማገኘት፣ ሀብታም መሆን ከሆነ ሀብታም ለመሆን ብቻ እየጣርን ጤናችንን በጎን እያፈረስን፣ በጎን ደግሞ ዲናችንን ቁርአን የለ ኪታብ መማር የለ እነዛን እየጣልን እያፈረስን ከሆነ ስኬታማ ልንሆን አንችልም። ስለዚህ ስኬታማ የምንሆነው ያን ዋነኛው ህልማችን አለ፣ ሌሎችም መኖር አለባቸው። ዲናችንን፣ ቤተሰባችንን፣ ጤናችን፣ አካላችን እነዚህ ሁሉ ላይ ማለት ነው ትኩረት ማድረግ መቻል አለብን ማለት ነው። አንድ ነገር ብቻ ላይ ጭምድድ ብለን ሌሎችን አፍርሰን እንደገና ያንን ከያዝነው በኋላ ደግሞ ሌሎችን ፍለጋ መሄድ ነው የሚሆነው። ህይወታችን የዚህን ሰዓት ውሃ ቅዳ ውሃ መልስ ይሆናል ማለት ነው። ሶስተኛ ነጥቤ ዛሬ ከማንም አንጠብቅ። ለማንም ምንም እናድርግ፣ እኛ ደስ ስላለን ነው ማድረግ ያለበት፣ ስናደርግ ስለምንደሰት። ለእናትና ለአባቶቻችን እንኳን ቢሆን ማለት ነው፣ እንኳን ሌላውን ሰው ተውትና እናትና አባቶቻችን እንኳን ቢሆኑ የኔ ልጅ እኮ እንደዚህ አደረገችልኝ፣ የኔ ልጅ እንደዚህ ናት እንዲሉን መፈለግ መጠበቅ የለብንም። በቃ የህይወታችን ኃላፊ እኛው ራሳችን መሆን አለብን። እስከ ዛሬ ያለፈው ህይወታችን እንደሆነ ሆኖ አልፏል አይደለም።
እነንትና ናቸው እያልን ጣታችንን ወደ ሰው መቀሰር ማቆም አለብን። ኃላፊነቱን ሙሉ በሙሉ ራሳችን መውሰድ አለብን ማለት ነው። ሙጫ ልጆች አይደለንም እኮ እኛ ራሳችንን ማስተካከል መቻል ነበረብን፣ አላስተካከልንም። በቃ አለፈ። ባይሆን ጥሩ ነበረ። በህይወታችን ብዙ ነገር ባያጋጥመን፣ ብዙ እንቅፋት ባያጋጥመን ጥሩ ነበር። ግን አጋጥሞና አልፏል። በቃ እሱ ነው እሷ ናት ማለትን አቁመን ከየት ላስተካከል የሚለው ላይ መነሳት መቻል አለብን። እሺ ከየት ጀምሬ ላስተካከል? መጀመሪያው ራስ ጋር እርቅ ነው። ባለፈው ገና ቁጥር 1 ላይ እንደጠቀስኩት ጌታችን ጋር ያለውን እያስተካከልን ከዛም ስመ ማለት ነው ከራሳችን ጋር እንደዚህ ያልን ነገራቶችን እያስተካከልን ውጭ ላይ ያሉትንም ማስተካከል ይቻላል። ከውስጥ ያለውን ካስተካከልን በኋላ ማለት ነው። እና ወደ ማንም ጣታችንን አንቀስር፣ ወደ ራሳችን ብቻ እንመለስ ማለት ነው። ያው የምናደርገውን ነገር ምን ብያለሁ? ለራሳችን ብቻ ብለን ነው ማድረግ ያለብን። ከማንም ምንም አንጠብቅ። ሌላ ደግሞ 4ኛ ወይ ዛሬ ነጥብ በዛባችሁ መሰለኝ። 4ኛ አንፎካከር ከማንም ጋር አሁንም ማለት ነው። ፉክክር እኔ ፉክክር ነበረብኝ አልደብቃችሁም። ከፉክክር ዓለም ስወጣ በቃ ያለው እረፍት ገብቶችኋል። ግን አንዲት አካል ጋራ መፎካከር አለባችሁ። እሷ ማናት? ራሳችሁ ነፍስያችሁ ማለት ነው። የትላንቷ ማንነታችሁ ጋራ የዛሬዋ ማንነት ጋር መፎካከር ያለባችሁ። አምና እንደዚህ ነበርኩ፣ እሺ ዘንድሮስ እንዴት ላስተካክል? ምን አይነት ሴት ልሁን? ምን አይነት ሰው ልሁን? ገብታችኋል። ትኩረት ማድረግ ያለብን መፎካከር ያለብን ማን ጋር ነው? ራሳችን ጋር። እመኑኝ፣ የውጩ ጋጋታ፣ የውጩ ውጣ ውረድ፣ የውጩ መከራ ያን ያክል እናንተ ጋር ተጽዕኖ አያሳድርባችሁም። ፉክክራችሁም እናንተው ጋር ከሆነ ማለት ነው። ሌላ በቃ በሰው ደስታ ተደሰቱ። የምር መደሰት መታደል ነው። መደሰት እንኳን ባትችሉ ዝም በሉ፣ አትቅኑባቸው። በዲናችን እኮ በእኛ ሃይማኖት በሁለት ነገሮች ብቻ ነው መቅናት የሚቻለው። ገንዘብ ሰጥቶት ያንን ገንዘቡን በቃ በሚያስፈልጋቸው ቦታዎች ላይ ማነው ሰዎችን እየጠቀመ ማለት ነው። በአላህ መንገድ ላይ በቃ የተቸገሩትን እየረዳ ገንዘቡን ጥሩ ነገር ላይ እየዋለ ከራሱ አሳልፎ ካየን መቅናት ይቻላል። እኔም ገንዘብ ኑሮኝ እንደዚህ ሰዎችን በረዳሁ ብለን፣ ሌላ እውቀት ኑሮት ሰውን እያሳወቀ ሰውን እየጠቀመ ካየን በቃ እኔም ምን ነው እንደ እንትና እውቀት ኑሮች ሰዎችን ባሳወኩ ብለን መቅናት ይቻላል። ከዚህ ውጭ ግን መቅናት አይቻልም ማለት ነው። አንቅና፣ በሰው ስኬት አንቅና። የምር መርዝ ነው፣ ይመርዘናል። እንተወው። እኛ እስኪ በራሳችን ብቻ ቢዚ እንሁን። የምር በራሳችን ቢዚ ከሆነ አቤት ያለ ጉድ! አንዱን ስታስተካክሉት አንዱን ሌላ ጥፋት አላችሁ፣ ያንን ስታዩት ሌላ ጥፋት አለ። መቼ አዳርሶን ወደ ሰው እንትን የምንለው ማለት ነው። እና አንቅና በሰው እንዲሁም ደግሞ ስናደርግ ለራሳችን ብለን እናደርግ፣ ከሰው አንጠብቅ። እነዚህ ዋነኛ ነገሮች ናቸው። አበዛውባችሁ። ከ10 ደቂቃ ላለማለፍ እሞክራለሁ። ለሌላ ጊዜ እንደምትጠቀሙበት ተስፋ አለኝ። እንግዲህ አላህ ሱብሓነሁ ወተዓላ እኔንም እናንተንም ይጥቀመን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።